ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን አላችሁ? በወቅታዊ ጉዳዮች ዙሪያ አጠር ያለ ቆይታ እንድናደርግ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጄኔራል ዋንታ አባተ ተወርዋሪ ክፍለ ጦር ከፍተኛ አመራር ከሆነው ከአርበኛ ረጋ ጋር ቆይታ እናደርጋለን። እንድትከታተሉን ከልብ ጋብዛችኋለሁ። ፈቃደኛ ስለሆንክ ከልብ አመሰግናለሁ። እንዴት ነህ? እንዴት ሰነበትክ? እንዴት ነሽ? መልካም ሰላም ነሽ? ሰላም ነኝ፣ ደህና ነኝ። እንደምን አለ? አለን እግዚአብሔር ይመስገን። እንዴት ነው? አለን አመሰግናለሁ። ቀጥታ ወደ ጥያቄዎቼ ነው ማልፈው። አርበኛ እንግዲህ ከሰሞኑ የሰላም ዜና ሰምተናል። በጣም ደስ ብሎናል። በጎንደር ፋኖች መካከል የወረደው እርቀ ሰላም በሰራዊቱ ዘንድ የፈጠረው ስሜት ምን ይመስላል? እናንተ ጋር ያለውን ሁኔታ በማጋራት ጥያቄዎችን እንጀምር። ያው መልካም በጎንደር ፋኖች መካከል የወረደው እርቀ ሰላም በጣም ደስ የሚልና ህዝባችንም ለወጣንለት ህዝብም ሆነ ለታገም ለሰራዊቱም ሆነ ለሁሉም ደስ የሚል ነው። በአራቱም ኮሪደር በወሎም በሸዋም በጎንደርም በጎጃምም ላሉት ለአማራ ፋኖችና ህዝቦቻችን ደስ የሚል እርቀ ሰላምና አንድነት ነው የተፈጠረው። ለእኛም ደስ ብሎን የደስታ ፍንድቅድቅ ብለን የምንታገልና ደስ እያለን ለታላቁ አማራ ህዝብ የምንከፍለው መስዋዕትነት አጠንክረን እየከፈልን ነው ያለነውና በጣም ደስ ነው የሚለው። ደስ ብሎናል። ከልክ በላይ ስሜታችን ሁሉ የመግለጽ አቅም ነው እየታገልን የምንገኘው። ለትግልም አፈጥመን ለትግልም አጎልብተን ለትግልም ጥበቦችን ተከለንበት የምንቀጥልበት ደስታ ነው ያበሰረልን። ደስ ብሎናል። መልካም በጣም ደስ ይላል። የትግሉም ደጋፊዎች ዘንድ የተፈጠረው ስሜት በጣም ደስ የሚል ነበረ። ወደፊት ደግሞ አንድ ሆነን እንግዲህ ትግሉን ለመጨረስ ያብቃን። በጣም ደስ ብሎናል። እኛም ወደ ቀጣዩ ጥያቄ ልለፋ። አርበኛ እንግዲህ የፋኖ የትግል እንቅስቃሴ መታገል አቅሙ፣ የሰራዊት ግንባታው በአጠቃላይ ምን ይመስላል? የፋኖ ትግል እንቅስቃሴ የመታገል አቅሙና የሰራዊቱ ግንባታ እንደሚታወቀው ነው። አይደለም ታጋዩ አይደለም ህዝባችን አይደለም ጠላትም የሚመሰክርልን ነው። የእንቅስቃሴውንም ሆነ የአቅም ግንባታውም ሆነ ተጠናክሮና ትናንትና 10 የነበርን ዛሬ ሚሊዮኖቹ ነን። ትናንትና በኖሶ ኮፍትላሽ ታጥቀን ወጥተን ዛሬ በመካናይዝድ ታጥቀን ይወጣል። እዛም በለን ለወደፊትም ከፍራት አልበኛው ሰራዊት እየማረክንም እንደምንታጠቅ አቅማችን ገንብተን እየተንቀሳቀስን ነው ያለ ነው። በዚህ ልክ ነው ግንባታው። የእውቀት አድማሱም ሆነ የፖለቲካ አድማሱም ሆነ የትግል አቅሙም ሆነ በጣም ግንባታው ላይ እየሰራንና ተሰርቶም ይገኛል። እየታገልም እንገኛለን። በዚህ አቅምና በዚህ የሰራዊት ግንባታችንም ነገ የአማራን ታላቁን የአማራ ህዝብ ከስርዓት አልበኛው ሰቆቃ ላይ የምናድንና ለአማራ ህልውና ትግል የተጋረጠበትን የአማራ ህልውና ትግል ዘርፈ ብዙ ነው። ይህንን ሁሉ የተጋረጠብንን ነገ አንገቱን ቀና አድርገን አማራን እንደ አማራ እንደምንታደገው ደግሞ አያጠራጥርም። ህዝቡና ፋኖ ያለው ግንኙነት ምን ይመስላል አርበኛ? መልካም የጥያቄ ብዙ ጊዜ ፋኖና ህዝቡና ፋኖ ያለው ግንኙነት ምን ይመስላል የሚለው ብዙ ጊዜ ለስርዓት አልበኛው ብልጽግና ለይቶ ያናል። ፋኖና ህዝብ ማለት ፋኖ የውል ስማችን ነው። ፋኖ የውል ስማችን ሁሉ የህዝቡ ሁሉ ጥያሜ ነው። የአማራ ህዝብ ሁሉም ፋኖ ነው። ግንኙነታችንም ልክ በስማችን ነው የሚመስለው። አሁንም ያለነው ግንኙነት እኛ ለታላቁ ለአማራ ህዝብ እየተዋደቅንና መስዋዕትነት እየከፈልን ህዝባችን በዚህ ልክ ተረርቶን ከጎናችን ሆኖ የሚደርስበትን ሰቆቃ ሁሉም አውቆ የሚደርስበትን መከራ ሁሉ አውቆ ከስርዓት አልበኛው ብልጽግና አገዛዝ እየወጣና አገዛዙን ያነቀፈና አገዛዙን የተቃረነ ህዝብ ነው ይዘን እየተጓዝናለን። በዚህ ልክ ግንኙነታችን አጠንክረን እያለን ትናንትና የአማራ ህዝብ እና ፋኖና የአማራ ህዝቡ ምን ይመስላል ግንኙነቱ ላልሽና ትናንትና ስርዓት አልበኛውን ብልጽግና አብይ አህመድን ወደ ስልጣን ያመጣው የአማራ ህዝብና ህዝባዊ ኃይል መሆኑን ህዝባችንም ተረርቶ የአማራ ህዝብ የሚያመጣው መስዋዕትነት ከፍሎ በከባድ መሳሪያ ቤተሰቦችን አጥቶ ሰውሉን አውድሞ ቤቱን አውድሞ የአማራ ህዝባዊ ኃይል ደግሞ ፋኖ፣ ሚኒሻ፣ ፖሊስ፣ አድማ በታኝ የሚባለው ሁሉ ፋኖ የሚባለው ያን ሁሉ ቆስሎ አካለ ጎደሎ ሆኖ ሙቶ ብዙ ነገር ሆኖ አብይን ወደ ስልጣን መንበር አምጥቶ ያን ሁሉ መስዋዕትነት ተከፍሎ አብይ ወደ ስልጣን መንበር ሲመጣ ውለታው ምን ነበረ ለሚለው የፖለቲካዊ ክህደት፣ የረጅም ጊዜ አማራ ጥያቄዎች ምላሽ ማጣት፣ በውክልና መገዛት፣ የአማራ ህልውና አደጋ ይህ ሁሉ የተጋረጠበት እና አስቦ ህዝባችን ይኸው ነው ወይ ውለታችን ብሎ በዚህ ልክ ሁሉ ፋኖና ህዝቡ ግንኙነቱን በዚህ ልክ ሁሉ
ብልጽግና ታዲያን መሆኑን አውቆ በዚህ ልክ ሁሉ ተገናኝተን እያወራንና እየታገልን እንገኛለን። ብልጽግና በህዝቡ ላይ የሚፈጽመው በደል ምን ይመስላል? ግፉ ምን ይመስላል? እንግዲህ ሰሞኑን ብዙ ነገር እያየን ነው በማህበራዊ ሚዲያ። ምን ይመስላል መሬት ላይ ያለውን መከራ፣ ህዝቡ የሚደርስበትን መከራ ንገረን እስኪ። የአማራ ህዝብ መከራና የአማራ ህዝብ ሶቆቃ በስርዓት አልበኛው ብልጽግና ሆነ ትናንትና በብአዴን በነገራችን ላይ ብአዴን ወይም ብልጽግና ቤተ መንግስቱን መቀየር ወይም መከለስ ነው ለኛ ለአማራ ህዝብ ጠብ የሚል ብአዴንም ሆነ ብልጽግና ጠብ የሚል አንድ ሙለታ የለውም። ከመግደል ከመረሸን ከማሳቀቅ ከማፈናቀልና ከማሳደድ ውጭ ምንም ከትኛው ማገዛዝ ያገኘው ጥቅምና ያገኘው ስርዓት ስለሌለ ይህ ስርዓት ደግሞ ከማፈናቀል ትናንትና ከመግደል ከማፈናቀል ከማንነቱ ከባህሉ ከስቴቱ ጋር አሁን እንኳን እንዳይኖር እንደተፈቀደለት ሁሉ ህዝባችን ያውቃል። ነገር ግን አሁን ላይ የሚያደርገው እንቅስቃሴ የበለጠ ሞር ተዘርዝሮ የሚያልቅ ነገር እያደረገ ነው። ለመዘርዘር ሁሉ የሚዘገንን ስራም እየሰራ ይገኛል። የታሪክ ተወቃሽም እየሆነ መሆኑን የሚያውቀው ስርዓት አልበኛ ብልጽግና በህዝባችን ላይ የሚያደርገው ሶቀቃ ከዞን ወደ ወረዳ ከወረዳ ወደ ቀበሌ ከቀበሌ ወደ ጎጥና በተለያየ የገጠር ቦታዎች በሚንቀሳቀስበት ሰዓት አማራን የማይመጥን አማራን የማይወክል አማራን የማይመጥን ስራ እየሰራ ይገኛል። በሐሰት ፕሮፓጋንዳም ሆነ በቀጥታም እየሰራ ይገኛል። እሱ ምንድነው? በሀብት ላይ የሚያደርሰው ዘረፋ፣ በሀብት ላይ የሚያደርሰው ውድመት፣ በሰብአዊ መብታቸው ላይ የመድፈር የመግደል ፎቀቀውን እያካሄደ ይገኛል። ይህ ሁሉ ደግሞ አማራ በየትም ጊዜ ተደርጎበት በየትም ዘመናት ጊዜ ገጥሞት የማያውቀው ድርጅት እየተደረገበትና እየተፈናቀለ እየተገደለ እየተሳደደም ይገኛል። በየትኛውም በንብረቱም በማንነቱም በትውፊቱም በባህሉም ይህን ሁሉ እያሳቀቀና እያሳደደ አማራን የማይመጥን እያደረገ ይገኛል። አማራን የሚያሳድድና አማራ ባልሆን ሁሉ የሚያስል ሶቀቃ ላይ አማራ ሆኖ አማራ ባልሆን ሁሉ እያስባለ ሁሉ የሚገኝ በዚህ ልክ ህዝባችን እያሳቀቀ በዚህ ልክ ህዝባችን እያሳደደ በዚህ ልክ ነው የሚገኘው። መልካምዬ በተለያየ ቦታዎች እንቅስቃሴ በሚያደርግበት ቦታ ላይ ብዙ ነገሮችን እየፈጸመ ይገኛል። አማራን የማይወክል አማራን የማይመጥን አማራን እያዋረደ አማራን አይቶት የማያውቀውን ወንጀለኛ እያሰኘ አማራ አይቶት የማያውቀውን ስራ እየሰራበትና እየፈጸመበት ይገኛል። ይህ ሁሉ ደግሞ አማራም ተቋቁሞ እየመከተውም እየታገለውም ይገኛል። ነገር ግን ከዚህ ቆሻሻ ድርጊቱ አልተቆጠብምና ይህንንም ደግሞ እኛ አጠንክረን እየታገልና እየሰራን እንገኛለን። በዚህ አጋጣሚ አርበኛ አረጋ የዘረፋ ዜናዎች ብዙ ጊዜ እንሰማለን እና የዘረፋ ወንጀል የእገታ ወንጀል የሚፈጸመው በማን ነው? ስርዓት አልበኛው ብልጽግና እኛንና ህዝባችን ከትግሉ ለማናጠጥ ጽንፈኛው ፋኖ ብሎ የስድብ ልማት በአስፋልቱ ይዞራል ህዝባችን ይዞ። ነገር ግን ህዝባችንም እንደዚያ የሚያደርገው በአፈሙዝ እየጋበዘ ነው የሚሰበስባቸው። በአፈሙዝ ጋብዞ ነው ስርዓት አልበኛውን ብልጽግና የሚለውን ስድብ እንኳን ለማውጣት ስርዓት አልበኛው ብልጽግና የሚለውን ስያሜ ለማውጣት እንኳን ህዝባችን ተገዶ በአፈሙዝ ተጋብዞ ይችን ድምፅ ስሙ ብሎ ነው የሚወጣው እና ይህንን ዘረፋ ይህንን እገታ ይህንን መድፈር የሚፈጽመው ራሱ እንደሆነ ጠንቅቆ ያውቃል። ይህን ደግሞ የሚያደርገው ህዝባችንና ታገውን ከትግሉ ለማናጠብ ነውና ይህንን ዘረፋ የሚያካሂዱት ይህን እገታ የሚያካሂዱት ይህን ትግል እንደ መልካም እድል የሚጠቀሙት ቆሻሻ ድርጅት የሚሰሩት ገንዘብ ወዳጆች በወዳቸው የወደቁ አማራ ሆነው ታጋይ መስለው የሚሰሩ አንደኛው ቡድን፣ ሁለተኛው ቡድን ስርዓት አልበኛው ብልጽግና በራሱ ያደራጀው በራሱ ህዝባችን አስታቆ ፋኖን ከህዝቡ ጋር ለመነጠል የሚያደርገው ስራ ይህን እነዚህ ሁለት አካላቶች በህዝባችን ላይ የሚፈጽሙት አለ። ነገር ግን ወደ ስርዓት አልበኛው ብልጽግና እንኳን የታገተበት ቤተሰብ የተዘረፈበት ቤተሰብ አቤቱታ ሲሄድ ምንድነው የሚለው ለህዝባችን? ፋኖን ያገተ ይላል። ራሱ አግቶ ራሱ ዘርፎ ራሱ ደፍሮ እና በተለያየ በጥቁር አስፋልት ላይ እገታን የሚፈጽሙት የብልጽግና ስርዓት አልበኛው ብልጽግና ያደራጃቸው ቡድኖችና ራሳቸውን የነዚህ ትግል እንደ መልካም እድል ተጠቅመው ለፋኖ አይን ሩቁ ነው፣ ለህዝባችን አይን እይታ ሩቁ ነው፣ ለፋኖ እይታ ሩቁ ነው። ሁለቱም ቡድኖች ናቸው ይህንን እያካሄዱት የሚገኙ በአማራ ህዝብ ላይ። ይህንንም ደግሞ እኛም እያሳደርን ስርዓት አልበኛው ብልጽግናንም በዚያው ልክ እየመከትንና ሁለቱንም ቡድኖች እያሳደድን እንገኛለን። የአማራ ህዝብ ግን ይህንን ተረርቶ አጋሾችንና በህዝቡ ላይ የሚፈጽመውን ሶቀቃ ላይ እኛ ጋር ሆኖ ለመታገል ዝግጁ እንደሚሆንም እየቀሰቀስን እንገኛለን።
እነዚህ ሁለት ቡድኖች ናቸው ህዝባችን እያንገላቱትና እያገቱት እየዘረፉት የሚገኙ። መልካም ጥሩ። እንግዲህ ፋኖ ይህንን ግፍ ተቃውሞ ነው ለትግል የወጣውና ትግሉ መራር ቢሆንም ለድል እንዲበቃ ምን መሰራት አለበት? ፋኖ ይህንን ግፍ ተቃውሞ ነው ለትግል የወጣው። ትግሉ መራር ቢሆንም ለድል እንዲበቃ ምን መስራት አለበት ለሚለው ጥያቄ መልካም ጥሩ ጥያቄ ነው። በጣም የሚወሰድ ጥያቄ ነው። ይህ ግፍ በአማራ ህዝብ ላይ ያልተፈጸመ ግፍ የማይሰራ ስራ የለም ብያለሁ። ከቅድም ጥያቄ በጣም ትልቅ ግፍ እየተደረገብን ነው። ለዚህ ድል ደግሞ እንዲያበቃን መስራት ያለብን ስርዓት አልበኛው ብልጽግና ባሪያ ሆነን ሁሉ እንድንኖር አልተፈቀደልንም። ባሪያ ሆነን አማራ ባሪያ ሆኖ እንዲኖር አልተፈቀደለትም። ብልጽግና በዚያው ልክ አማራ ብሔር የሌላት ኢትዮጵያ ለመስራት ዳዴ ይላል፣ ግን አይችልም፣ አይሆንለትም፣ ውሸቱን ነው። ለዚህ ድል እንዲያበቃን የአማራ ፋኖና የአማራ ህዝብ ምን መሆን አለበት ለሚለው ጥያቄ ፋኖ በጎጥ፣ በመንደር፣ በቀበሌ፣ በወረዳ፣ በዞን ሳይከፋፈል የአመለካከት ልዩነት ሳያንጸባርቅ ራሱን ለመከላከልና የህልውና አደጋን እንደተጋረጠበት ይታወቃልና ብቸኛ ምርጫችን ቆርጠን መነሳት ነው እና አሁን የአማራ አሁን ላይ የአማራ ፋኖ ራሱን ለመከላከል የአማራን ህዝብ ህልውና አደጋ ለማዳን የሚወስደው እርምጃ ቅዱስ ተግባር ነው ብዬ ነው የማስበው፣ ደግሞም ነው። ስለዚህ በዚህ ልክ ጠንክረን ሳንከፋፈል አንድ ሆነን ብቸኛው ምርጫችን አንድነት ነው። አንድነት ጉልበት ነው። አንድነት አሸናፊ ነው። አንድነት ውበት ነው የሚለውን ወስደን በዚህ ልክ በጎጥም በዞንም በወረዳም በዘራረግም ሳንከፋፈል ስርዓት አልበኛውን ብልጽግና የአማራ ህዝቦችን ለማጥፋት የተነሳውን ከምድረገጽ መጥፋት ያለበት ብሔር ብሎ ሰይሞ የተነሳውን ስርዓት አልበኛውን ብልጽግና በዚህ ልክ ተከባብረንና ተናበን የልዩነታችን ሳንጸባረቅ ታግለን መገኘት ነውና በዚህ ልክ ነው ራሳችን የታላቁን የአማራ ህዝብ ቀና የምናደርገው ከሁሉና አደገው። በጣም አመሰግናለሁ አርበኛ አረጋ ስለሰጠኝ ቆይታ። እንደው መጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። መልካም። እኔ መጨረሻ የማስተላልፈው መልእክት ምንድነው? ለታላቁ ለአማራ ህዝብ ነው የማስተላልፈው። የአማራ ህዝብ ሆይ ነገም ዛሬም ስርዓት አልበኛው ብልጽግና ለእኛ የሚበጀን ለእኛ ልማት ለእኛ አንድነት አልመጣምና እኛን የሚገድል እኛን የሚያፈናቅል በሁሉናችን የመጣ ነው። ህልውና የሚባለው ባህል አለ፣ ትውፊት አለ፣ ማንነት አለ፣ እርስት አለ። በዚህ ልክ ተንዝሮ ስለመጣብን ይህ ሁሉ ሊያሳጣን ስለመጣ እንዲያውም ከባድ ሆነን እንድንኖር ስላልፈቀደልን የስርዓት አልበኛውን ሀሰት ፕሮፓጋንዳ ትቶ እውነታውን ከኛ ከአማራ ፋኖ ጎን ሆኖ ተቋቁመን አንድ ላይ ሆነን እየተመከርነን በህዝባችን እየተማርነን በህዝባችን አንድ ሀሳብ አንድ አማራ አንድ ፋኖ አንድ ሞት እንዲኖረን በኩል አይን በኩልነት እኩል ልዩነታችን አጥበን ልዩነት ሳንፈጥር ይህን ስርዓት አልበኛውን ብልጽግና ከዘር ማጥፋት የመጣብንን ብልጽግና መመከትና ወደ መጣበት አቅጣጫ መመለስና የዘር ማጥፋት ያወጀብንን ለዘር ማጥፋት ያወጀብንን ስርዓት አልበኛውን ብልጽግና ወደ መጣበት አቅጣጫ መመለስና የአማራ ሁሉና አደጋን የተጋረጠበትን የዛ አማራን እንዳማረነቱ ቀና ብለን እንድንኖር መከላከልና መመከትና ይህን ስርዓት አልበኛውን ብልጽግና ከወዲሁ መሸኘት ነው ያለብን ብዬ ነው የማስበው። በጣም አመሰግናለሁ አርበኛ አረጋ ስለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ተመልካቾቻችን የነበረን ቆይታ ይህን ይመስላል። ስለተመለከታችሁን ከልብ እናመሰግናለን። በሌሎች ፕሮግራሞች እንመለሳለን። ጤና ይስጥልኝ።